የኢፌዴሪ ሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ በዛሬው ዕለት እንደሚያደርግ ይታወቃል። ኢትዮጵያና ተርኪዬ መሪዎቹ በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት አድርገዋል። ስምምነት ላይ መድረሳቸውም ተነግሯል። ከውጭ ኬንያ አዲስ ግዙፍ የተባለ ዓለም አቀፍ አውሮፕላን ማረፊያ ልትገነባ መሆኑን አስታውቃለች። እንዲሁም የፔሩ መሪ ሆሴ ጄሪ ከስልጣን መነሳታቸው ተሰምቷል። እነዚህን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ነን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። የኢትዮጵያና ቱርኪ መሪዎች በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተው ስምምነት ላይ መድረሳቸውን ገልጸዋል። የተርኪው ፕሬዚዳንት ረጂብ ጣይብ ኤርዶጋን ለይፋዊ የስራ ጉብኝት ትላንት አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት አድርገዋል። መሪዎቹ በውይይታቸው የሁለቱን ሀገራት ታሪካዊ ወዳጅነት በማከባበርና በመደጋገፍ ይበልጥ ለማጠናከር ስምምነት ላይም ደርሰዋል። ፕሬዚዳንት ረጂብ ጣይብ ኤርዶጋን ከውይይቱ በኋላ በሰጡት መግለጫ የኢትዮጵያን ጥንታዊ የመንግስት መዋቅርና የአሰራር ጥበብ አድንቀዋል። በሀገሪቱ እየተከናወኑ ያሉ ፖለቲካዊና ኢኮኖሚያዊ ለውጦችን የሚበረታቱ መሆናቸውን የጠቀሱት ፕሬዚዳንቱ ተርኪዬ ለኢትዮጵያ ሉዓላዊነትና ግዛታዊ አንድነት ያላትን ሙሉ እውቅናና አክብሮት በድጋሚ አረጋግጠዋል። መሪዎቹ በንግድ ኢንቨስትመንት፣ በቱሪዝምና በኃይል ማስተላለፊያ መስመሮች ዙሪያ በጋራ ለመስራትም ተስማምተዋል። በተጨማሪም በጸረ ሽብር ትግልና በአየር ንብረት ለውጥ ጉባኤ ዝግጅት ላይ የልምድ ልውውጥና የቴክኒክ ድጋፍ ለማድረግ ስምምነት ላይ መድረሳቸውም ተገልጿል። የአፍሪካ ቀንድ ደህንነት በተመለከተም ፕሬዚዳንት ኤርዶዋን ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበትና ችግሮች በራሳቸው በቀጠናው ሀገራት መፈታት እንዳለባቸው ነው ያሳሰቡት። ተርኪዬ በአካባቢው አዲስ ቀውስ እንዲከሰት እንደማትፈልግም ፕሬዚዳንቱ በአጽንኦት ገልጠዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ሁለቱ ሀገራት ከጥንት ጀምሮ የነበራቸውን ወዳጅነት አሁን ባለው ተጨባጭ ሁኔታ አብሮ በመስራት ለማሳደግ መስማማታቸውን ነው የገለጡት። በዋናነትም በጸረ ሽብር ትግል ዙሪያ በጋራ ለመስራት ቃል መግባታቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ተርኪዬ በአውሮፓና በኤዥያ መካከል ካላት ስትራቴጂካዊ ቦታ አንጻር በአሁኑ ወቅት ፈጣን እድገት እያሳየች ባለችው አፍሪካ ውስጥ የበኩሏን የኢኮኖሚ ሚና እንድትወጣም ጥሪ አቅርበዋል። ይህ የመሪዎቹ ውይይት ለቀጠናው ሰላምና መረጋጋት ከፍተኛ አስተዋጽኦ እንደሚኖረውም ተገልጿል። 6ኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባውን ዛሬ ያካሂዳል። ምክር ቤቱ ዛሬ የካቲት 11 2018 ከቀኑ 8 ሰዓት ላይ በሚያካሂደው አንደኛ አስቸኳይ ስብሰባው በሀገራዊ ምክክር ኮሚሽን የእስካሁኑ የስራ ሂደትና የስራ አፈጻጸም ሪፖርት ላይ እንደሚወያይ ከምክር ቤቱ የተገኘው መረጃ ያመለክታል። አድማጮች፣ ቀደም ሲል እንግዲህ ከሀገር ውስጥ የተውጣጡ ዜናዎችን ነበር ወደ እናንተ እያደረስ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ከውጭም ደግሞ የአፍሪካ ዜናዎችን አስቀድመን ኬንያን እናገኛለን። ኬንያ አዲስ ዓለም አቀፍ የአውሮፕላን ማረፊያ ልትገነባ መሆኑን አስታወቀች። የኬንያው ፕሬዚዳንት ዊሊያም ሩቶ ፕሮጀክቱን አስመልክቶ ባደረጉት ንግግር አዲሱ አውሮፕላን ማረፊያ ደረጃውን የጠበቀና ዓለም አቀፍ መስመርቶችን ያሟላ ይሆናል ሲሉም ተደምጠዋል። ናይሮቢ ዓለም አቀፍ ስብሰባዎችን የምታስተናግድበት አጋጣሚ እንደሚፈጥርም ነው ሩቶ ያስረዱት። አዲሱ አየር መንገድ በሀገሪቱ ግዙፍ የሚባለውና 67 ዓመታት ገደማ ያስቆጠረውን የጆሞ ኬንያታ አውሮፕላን ማረፊያን ተከትሎ ሁለተኛው ግዙፍ አየር መንገድ ይሆናልም ተብሏል። የአውሮፕላን ማረፊያው ግንባታ በሚያዝያ ወር ይጀመራል ተብሎ ይጠበቃል። ቱኮኒውስ የዘገባው ምንጭ ነው። በመጨረሻም የፔሩ መሪ ሆሴ ጄሪ ከስልጣን መነሳታቸው ተሰማ። በ10 ዓመታት ውስጥ በሀገሪቱ ለ8ኛ ጊዜ የመሪ ለውጥ መደረጉን ያወሳው የሲኤንኤን ዘገባ ይህም በሀገሪቱ ያለውን ያለመረጋጋት በግልጽ የሚያሳይ ነው ሲልም ዘግቦታል። የፔሩ ኮንግረስ የሆሴ ጄሪን መወገድ በ75 ድምጽ ያጸደቀ ሲሆን የፕሬዝዳንቱን መነሳት ሙሉ በሙሉ ኮንግረሱ እንዳመነበት ነው የተነገረው። ድምጽ የመስጠት ሂደቱ የመጣው ሆሴ ጄሪ በተለይ ደግሞ በሙስና የቅሌት ወንጀል መጠርጠራቸውን ተከትሎ ነው። ሆሴ ጄሪ ኦፊሴላዊ ያልሆነ ውይይትና ንግግር ከቻይና ባለሀብቶች ጋር በተደጋጋሚ ማድረጋቸው ለምርመራው መነሻ ሆኗል ተብሏል። ሲኤንኤን ዘግቦታል።
ታሪክን ወደ ኋላ መለስ ብለን በተለይም የካቲት 12 የተደረገው ነገር መለስ ብለን በታሪክ አወሳን። የሰማዕታት መታሰቢያ ቀንን በተመለከተ ነበር የዘመን መልክ መሰናዷችን። አብራችሁን ስላላችሁ አብራችሁንም ስለምትቆዩ ምስጋናችን ከልብ ነው። በምዕራፍ 2 ከሚደመጡ መሰናዶቻችን መካከል የዘመን መልክን ቀደም ብለን አደመጥን። ቀጣይም በሚኖረን ሰዓት እንግዲህ የሀገር ውስጥ ዳሰሳ ወደ እናንተ የሚደርስ ይሆናል። ይህንን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ከነዚህ መካከል ቀዳሚው እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ስላንቺ የሴቶች የቁጠባ ሂሳብ፣ ኦምኒ ከወለድ ነጻ የባንክ አገልግሎት እንዲሁም ደግሞ እናት ፖስ የክፍያ አማራጭ አገልግሎቱን የሚሰጥበት ነው። ደንበኞቹን ያስደሰተ የሚገኝ ባንክ ነው። ከዚህም ባሻገር እናት መላ ወይም ዩኒካሽ የተሰኘ ክፍያ አማራጭ አላቸው። በዚህ የክፍያ አማራጭ ወላጆች ባሉበት ነው የልጆቻቸውን ውጤት ማስተዳደር፣ ወራዊ ክፍያቸውን መፈጸም እንዲሁም ደግሞ ከትምህርት ቤት ጋር ያላቸውን ግንኙነት ማጠናከር የሚችሉበትም አሰራር አለው። በእናት ሁሉም ይቻላል የሚለው እናት ባንክ የአውሮፕላን ትኬት ለመቁረጥ ጊዜ ባጥሮ ባሉበት ሆነው ትኬት መቁረጥ የምትችሉበትንም አሰራር ዘርግቷል። ማን እንደ እናት ባንክ የኢሳት አጋራችን ነው። ፈጣን አማራጮ የሆነው ራይድም እንዲሁ የዚህ ሰዓት አጋራችን ነው። በ8294 ደውለው እርስዎ ስራዎትን እያቀላጠፉ እኛ ደግሞ የፈለጉትን እናቀርባለን ይላል። እንግዲህ ቤተሰብ መቀበል ሰዓት ቢያጥረን እንኳን እኛ ባለንበት ሆነን ወደ ራይድ መደወል ይጠበቅብናል። ራይድ ካለንበት መጥቶ ጉዳዮቻችንን ያሳካል ማለት ነው። በቀላሉ በ8294 በመደወል ይህን አገልግሎት ማግኘት ይቻላል። ከአጋሮቻችን መልእክትና ከሰዓት ወጃው በኋላ ተገናኝተናል። ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምናደምጥበት ሰዓት ላይ ነን። የአዲስ አበባ ኢንዱስትሪ ልማት ቢሮ ከቆዳ ውጤቶች ከ13 ሚሊዮን ዶላር በላይ የውጭ ምንዛሬ አግኝቻለሁ ብሏል። በአዲስ አበባ ባለፈው ጥር ወር ብቻ በተደረገ ጥብቅ የትራፊክ ቁጥጥር ከ11 ሺህ በላይ አሽከርካሪዎች ደንብ ተላልፈው ተቀጥተዋል ተብሏል። እንዲሁም ከውጭ በሱዳን በፈጣን ድጋፍ ሰጪ ኃይሉና በወታደራዊ ኃይሉ መካከል ባለው አዲስ ግጭት በርካቶች ህይወታቸው ማለፉ ተሰምቷል። በመጨረሻም እስራኤል በዮርዳኖስ ወንዝ ዳርቻ የሚገኝን ሰፊ መሬት የመንግስት ንብረት አድርጋ መውሰዷ 8 ሀገራት ተቃውመውታል። የሚሉትን ጉዳዮች በዝርዝር እንመለከታለን። ሀገራዊ ጉዳዮች ይቀድማሉ። የአዲስ አበባ ኢንዱስትሪ ልማት ቢሮ ከቆዳ ውጤቶች ከ13 ሚሊዮን ዶላር በላይ የውጭ ምንዛሬ ማግኘቱን አስታውቋል። ቢሮው እንግዲህ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ በከተማዋ ከሚገኙ 53 የቆዳ ውጤት ላኪ ኢንዱስትሪዎች ከ13 ሚሊዮን ዶላር በላይ የውጭ ምንዛሬ ማግኘቱን ይፋ አድርጓል። 2326.74 ቶን የቆዳ ውጤቶችን ወደ ውጭ ሀገር ተልከዋልም ብሏል። የቢሮው የአምራቾች ዘርፍ ኃላፊው ጳውሎስ ኩሳ ለትርታ እንደገለጹት ቀደም ሲል ጥሬ ቆዳን ያለ ምንም እሴት በመላክ ይገኝ የነበረውን አነስተኛ የውጭ ምንዛሬ አሁን ላይ በከፍተኛ ሁኔታ ተቀይሯል ብለዋል። በአሁኑ ወቅት ጥሬ ቆዳን ወደ ውጭ መላክ በማቆም በሀገር ውስጥ ኢንዱስትሪዎች እንዲቀነባበርና ወደ ተጠናቀቁ ምርቶች እንዲቀየር በማድረግ ለገቢው እድገት ትልቅ አስተዋጽኦ እያደረገ እንደሚገኝም ተናግረዋል። በዘርፉ የሚያጋጥሙ ችግሮችን በመጥቀስም በተለይም የጥሬ ቆዳ አቅርቦት ችግርን ለመፍታት ከአጋር አካላት ጋር በቅንጅት እየተሰራ መሆኑንም ገልጠዋል። ይህም ቆዳን ከእርድ ክንውን ጀምሮ በአግባቡ በመሰብሰብ ለአምራች ኢንዱስትሪዎች በቀጥታ እንዲደርስ ማድረግን ያካትታል ብለዋል። በቀጣይም የውጭ ምንዛሪ ግኝቱ የበለጠን ለማሳደግ አዳዲስ ሙከራዎችን በቴክኖሎጂ በመደገፍና የአምራቾችን የማምረት አቅም በማሳደግ ረገድ በትኩረት እንደሚሰራ ነው የነገሩን። በተጨማሪም አስፈላጊ የሆኑ የክህሎት ስልጠናዎችን ለአምራቾች በመስጠት የኢትዮጵያ የቆዳ ምርት በዓለም ገበያ ተፈላጊና ውድ እንዲሆን ለማድረግ ጥረት እየተደረገ መሆኑን የአዲስ አበባ ኢንዱስትሪ ልማት ቢሮ የአምራች ዘርፍ ኃላፊ ጳውሎስ ኩሳ በተለይ ለትርታ ገልጠዋል ስትል የዘገበችው ባልደረባችን ብርቱካን ዋልታ ንጉስ ነች። በአዲስ አበባ ባለፈው ጥር ወር በተደረገ ጥብቅ የትራፊክ ቁጥጥር ከ11 ሺህ በላይ አሽከርካሪዎች ደንብ ተላልፈው መገኘታቸውን የከተማዋ ትራፊክ ማኔጅመንት ባለስልጣን አስታወቀ። የባለስልጣኑ የህዝብ ግንኙነት ዳይሬክተር ገነት ዲባባ ለትርታ እንደገለጹት ተቋማቸው ከተማዋ ፖሊስ መምሪያና ከሌሎች ባለድርሻ አካላት ጋር በመተባበር ባከናወነው የተቀናጀ የቁጥጥር ስራ
አጥፊዎችን መለየት ተችሏል ብሏል። በቁጥጥሩ ወቅት በዋናነት የተለያዩት የደንብ መተላለፎችም በመጠጥ ተጽዕኖ ስር ሆኖ ማሽከርከር፣ ከፍጥነት በላይ መንዳት፣ የደህንነት ቀበቶ አለመጠቀምና ተንቀሳቃሽ ስልክ እያናገሩ ማሽከርከር መሆናቸውንም ነግረውናል። እነዚህ ጥፋቶች የተመዘገቡት በቅርቡ በወጣው የደንብ መተላለፍ ቁጥር 557/2016 መሰረት እንደሆነም ተጠቁሟል። በሺዎች የሚቆጠሩ አሽከርካሪዎች ላይ በተደረገ ፍተሻም 11060 የሚሆኑት ጥፋተኛ ሆነው ተገኝተዋል ተብሏል። እንደየጥፋታቸው አይነትም የቅጣት እርምጃ መወሰዱን ነው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነት ዳይሬክተር ገነት ዲባባ ለትርታ የገለጡት ሲል ባልደረባችን አህመዲን ሸረፋ ነው የዘገበው። አድማጮች፣ ቀደም ሲል ከሀገር ውስጥ የተወጣጡ ዜናዎች ነበር ወደ እናንተ ያደረስ ነው። ወደ ውጭ ዜናዎች እናልፋለን። የአፍሪካ ጉዳዮችን ስናስቀድም ሱዳን እናገኛለን። በሱዳን በፈጣን ድጋፍ ሰጪ ኃይልና በወታደራዊ ኃይል መካከል ባለው ግጭት አዲስ የድሮን ጥቃት መሰንዘሩ ተዘግቧል። የፈጥኖ ደራሽ ኃይሉ የኤልፋሽር ግዛትን ለመቆጣጠር ባደረገው ትግል ከ6000 በላይ ንጹሐን ዜጎች ህይወት ማለፉን ነው የተባበሩት መንግስታት ያስታወቀው። የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ለዚህ ጥቃት ተጠያቂ ናቸው ሲል የተባበሩት መንግስታት ባወጣው ሪፖርት ላይ ጠቅሷል። ጥቃቱ የሰብአዊ መብት ተሟጋቾችን ያስቆጣና ያስደነገጠም ጭምር ነው ተብሏል። ሁለቱም ኃይሎች ንጹሐንን ኢላማ ከማድረጋቸው ባለፈም የጦር ኃይሎች እንቅስቃሴን ለማቆምና እንደ ኃይል ማመንጫና የውሃ ጣቢያዎችን ያሉ መሰረተ ልማቶችን ትኩረት እያደረጉ መሆኑን ዘገባው አውስቷል። ሱዳን ትሪቢዩን ዘግቦታል። በመጨረሻም እስራኤል በዮርዳኖስ ወንዝ ዳርቻ የሚገኘውን ሰፊ መሬት የመንግስት ንብረት አድርጎ መውሰዱን 8 ሀገራት ተቃውመውታል። የቱርኪያ የውጭ ጉዳይ ሚኒስቴር ይፋ ባደረገው መረጃ የእስራኤል መንግስት በምዕራባዊ የዮርዳኖስ ወንዝ ዳርቻ የሚገኝን መሬት የመንግስት ንብረት አድርጎ ለመመዝገብ መወሰኑን ተቃውመውታል። ከተቃወሙት ሀገራት መካከልም የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ተርኪዬና ግብጽ ይገኙበታልም ተብሏል። ውሳኔው በክልሉ ያለውን ውጥረት ይበልጥ ወደ ሌሎች አካባቢዎች እንዲዛመት ሊያደርገው እንደሚችልም ነው የተነገረው። የ8ቱ ሀገራት የውጭ ጉዳይ ሚኒስትሮች ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም ጥሪ ያቀረቡ ሲሆን ከዚያም ባለፈ ደግሞ በእስራኤል ላይ ጫና እንዲደረግም ጥሪ አቅርበዋል ተብሏል። በአውሮፓ ህብረትም በመግለጫው ላይ ይህንን ጫና እንዲያሳድር ተጠይቋል ሲል የዘገበው ቢቢሲ ነው።